ብሬኪንግ በአሜሪካና በኢራን መካከል ያለውን ጦርነት በድርድር ብራቮ ቻይና ትችላለች ነው የሚለው ከኢራን እስራኤል ሰበር የተባሉ አዳዲስ ዜናዎችን ይዤላችሁ መጥቻለሁ። አጠራ አድርጌ አቀርባለሁ። ፓኪስታን ባለፈው በአሜሪካና በኢራን መካከል ተሞክሮ ያልተሳካውና የከሸፈውን ድርድር ሁለተኛ ዙር ለማስቀጠል ጫፍ ላይ አዲስ ብዙ መረጃዎች አሉ። ዶናልድ ትራምፕ እንግዲህ ባለፈው ኢየሱስ ነኝ ብሎ ነበር። ፈርቶ ደግሞ ያው አጥፍቶታል እየተባለ ይገኛል። ይህንን ነገር በማድረጉ ብዙ ኦርቶዶክሶች ተቃውሞታል። ኢየሱስ ነኝ እኔ ፈጣሪ ነኝ ከማለት ድረስ ነው የደረሰው። ለህዝቡ ፈጣሪ ነኝ። ይሄ ደግሞ ትልቅ ነቀፌታና እንደዚሁም ደግሞ ትልቅ የውድቀት መስመር ነው የሆነው። ምክንያቱም ብዙ እሱ የሚደግፉ ሰዎች ሙስሊም ያልሆኑ ሰዎች ናቸው። ግልጽ ነው። እነሱን እንግዲህ ኢየሱስ ነው የሚሉት አምላክ ነው የሚሉትን ነገር እኔ አምላክ ነኝ ብሎ ሲመጣባቸው የጥላቻ ነገር እሱ ላይ ይፈጠራል። አይ ቲንክ ወደ መጨረሻው እየደረሰ ይገኛል። ሌላኛው እንግዲህ ቻይና የአሜሪካ ማስጠንቀቂያ አልሰማም ብላለች። እንደዚሁም ሌሎች የጦርነት መረጃዎች አሉ። ወደ ድርድርም ለመምጣት እየሄዱ ያሉበት ሁኔታ አለ። እንግዲህ እስቲ አብረን እንየው። ብራቮ ቻይና ትችላለች ነው የሚለው ከኢራን እስራኤል አሜሪካ ጦርነት ጋር በተገናኘ እንደምታውቀው ፕሬዚደንት ዶናልድ ትራምፕ የሆርሙዝ ሰርጥን ዘግተውታል። በዛ በኩል መርከቦች እንዳያልፉ በጣም አስጠንቅቀዋል። ታዲያ ይህ ቻይና ማስጠንቀቂያ ለቻይና ግድ ይሰጣት አይመስልም ነው የሚለው። የቻይና ሁለት ቻይና መርከቦች እንግዲህ በሆርሙዝ ሰርጥ በኩል ከኢራን ነዳጅ ጭነው ወደ ቻይና መሄዳቸው ነው የተነገረው። ይህን ዘገባ እንግዲህ የሮይተርስና የብሉምበርግም ጭምር ነው። ሄደ ቼክ ማድረግ ትችላለህ። ታዲያ ቻይና ይሄ ነገር በህልውና ላይ እንደቆምሽብኝ ነው የምቆጥረው ይመስላል ለአሜሪካ የሰጠቻት ምላሽ ማለት ነው። እንደምታውቁት ከ90% በላይ የሚሆነው የኢራን ነዳጅ ወደ ቻይና ነው የሚሄደው። ከዚህም ባሻገር የቻይና ወደ 20% የሚጠጋው ነዳጅ የምታስመጣው ከኢራን ነው። ታዲያ የሆርሙዝ ሰርጥ ላይ አይለፉ ብሎ ማለት የነዚህ ነገሮች ማስቀረት ነውና ቻይና ደግሞ በዚህ በኩል ቀልድ አላቅም ብላ እንግዲህ አሜሪካንን ዛቻና ማስፈራሪያ ጥሳ እነዚህ ሁለት መርከቦች እንግዲህ ከኢራን ወደ ቻይና መሄዳቸው ነው የተዘገበው። አንዳንድ ሀያል ነኝ የሚሉ ሀገራት እንደ አሜሪካ ያሉ ሀገራቶች እንደዚህ ተገዳዳሪ ሲኖርባቸው የሆነ ደስ የሚል ነገር አለው ነው የምልህ እና እኔ በጣም ነው ደስ ያለኝ በቃ ቻይና ይሄን ማድረጓ። ከዚህ ጋር በተገናኘ እንግዲህ የሩሲያው ባለስልጣን ሰርጌይ ላቭሮቭ ስሙ ትንሽ ይለኛል ወደ ቻይና መሄዱን የተነገረው ከዚህ ከብሎኬጁ ጋር ወይም ደግሞ ከዚህ ከሆርሙዝ ሰርጥ መዘጋት ጋር በተገናኘ ሊነጋገሩ እንደሆነ ነው እንግዲህ የተወራው። ኤኒዌይስ ቻይናዬ በጣም ነው የተመቸችኝ ነው የምልህ። እንደዚህ ነገር በጣም ነው ደስ የሚለው። በቃ አንድ ሰው ሁሉ የበላይ ነኝ ምናምን ነገር ሲል ሆነ የለም የሆነ የሚያናድ ነገር አለው። ዓለምን ፈላጭ ቆራጭ ምናምን ነገር ሆኖ ዲክታተር ሆኖ ሊመራ ሲሞክር ምናምን ነገር አለ። አዲስ ሰበር መረጃ ተሰምቷል። ቻይናና አሜሪካ ተፋጠዋል። ቻይና የአሜሪካን እገዳ ጥሳ ሆርሙዝን አቋርጣለች። በሆርሙዝ ወሽመጥ ላይ የተጣለውን የአሜሪካን የባህር ኃይል እገዳ በመጣስ በአሜሪካ የጥቁር መዝገብ ላይ የተካተችው የቻይና የነዳጅ ጫኝ መርከብ ሆርሙዝን ማቋረጧ ተሰምቷል። እንደተባለው መርከቧ መጀመሪያ ላይ ጉዞዋን አቋርጣም ወደ ኢራን ደሴት ተመልሳ የነበረ ቢሆንም ከጥቂት ሰዓታት በኋላ ግን የቻይና መሆኗን የሚገልጽ ምልክት ብሮድካስት በማሳየት እገዳውን ጥሳ ማለፏን የተነገረው። ይህም የቻይና መርከብ ድርጊት ቻይና ከአሜሪካ ጋር ያላትን የሻከረ ግንኙነት ይበልጥ ሊያከረው ይችላል ተብሎ እየተፈራም ይገኛል። የፕላስ ምልክቷን በመንካት አዳዲስና ወቅታዊ ፈጣን መረጃዎችን ይከታተሉ። ከወደ ኢራን ምድር ሰበር መረጃ ተሰምቷል። ለኢትዮጵያ ግን መልካም ዜና አይደለም። የትራምፕ አስተዳደር ሆርሙዝ ሰርጥ የሚዘጋብን ከሆነ የቀይ ባህርንም እኛ ትልቅ አደጋ እንጥላለን እያሉም ይገኛሉ። ከአውፒ ጦረኞች ጋር በመተባበር ቀይ ባህር ላይ ትልቅ የሚባለው ወደብ እንዘጋለን፣ ባቤል ማንዴብን መጠቀም አትችሉም እያሉም ይገኛሉ። ታዲያ ይህ ወደብ በኢትዮጵያ ኢምፖርትና ኤክስፖርት ምህዳር ላይ 5% የምትጠቀመው ኢትዮጵያ ይህንን ወደብ ነው። ባብ ኤል ማንዴብ ወደብ ተዘጋ ማለት ወደ ኢትዮጵያ የሚገባውም ከኢትዮጵያ የሚወጣውም ነገር አከተመለት እንደማለት ነው። ይህንን ውሳኔ ኢራናውያን ተፈጻሚ ካደረጉ የዓለምን ፖለቲካም ሊቀይሩ የሚችሉበትን አጋጣሚ እየፈጠሩም ይገኛሉ። ተባባሰው ወደ ተፈራው ነገር ሳንወድ በግዳችን መግባታችንም አይቀርም። ዓለም በሙሉ ማለት ይቻላል ይህን ጦርነት ፍጻሜውን ይናፍቃል። ነገር ግን የዚህ ጦርነት ጉዳይ ጭራሹንም እየተባባሰ ከድጡ ወደ ምጡ እየገባ እንደሆነ ይታወቃል። እናንተስ በዚህ ውሳኔ ምን ታስባላችሁ? ኢራን ይህን ነገር ተግባራዊ ታደርገዋለች ወይስ የዚህ ጦርነት ነገር ማብቂያው እየቀረበ ይመስላችኋል? ሐሳባችሁ መከተብ እንዳረሱ። ሰናይ ምሽት ተመኘው። ሰሜን ኮሪያና ሚሳኤል ሙከራዎቿ አሁንም ቀጥሏል። የምትመለከቱት የሰሜን ኮሪያው ፕሬዚዳንት ወደ የሰሜን ኮሪያው መሪ እንግዲህ ኪም ጆንግ ኡን ናቸው። ከልጃቸው ጋር ከኪም ጁን አይ ጋር ጆን ሆይ በሚባለው በዚህኛው መርከባቸው ላይ ተጭነው የነበሩ የተለያዩ ክሩዝ ሚሳኤሎችና የተለያዩ ስትራቴጂክ የሆኑ ሚሳኤሎችን እንግዲህ በትላንትናው ዕለት በሞከራቸው ተነግሯል። መርከብ ላይ እንግዲህ የተኮሱት እያንዳንዳቹ ሚሳኤሎች ታርጌታቸውን መምታታቸውና ሰክሰስፉል እንደሆኑ እንደዚሁ አብሮ ሪፖርት ተደርጓል። እንግዲህ እነዚህ ዶሜስቲካሊ ፕሮዲውስ ከተደረገው ደግሞ እዛው ኖርዝ ኮሪያ ውስጥ ከተመረቱና እዛው ኖርዝ ኮሪያ ውስጥ ከተሰሩ መርከቦች መካከል አንደኛው ነው ይሄ ማለት ነው። ኢት ሾውስ ግሬት ካፓቢሊቲ እንዳላቸው
እንዳላቸው ያሳያል። እንግዲህ መርከባቸው እንደዚህ አድርገው መገባት ከቻሉ ያው እንደሚታወቀው ሚሊታሪ ከፍተኛ ስፔንዲንግ ወደ ከፍተኛ በጀት ከሚያደርጉ ሀገሮች መካከል አንደኛው ነው ሳውዝ ኮሪያ። አብዛኛው ወደ ሚሳይል ፕሮግራሟና አብዛኛው ወደ ኒውክሌር ፕሮግራሟ ስለሚሄድ ብዙ ጊዜ ኮንቬንሽናል ጦር መሳሪያዎች ወር ደግሞ የጦር ጀቶች የጦር መርከቦች እንደዚህ ያተል ብዙ ያን ያክል አሪፍ ፐርፎርማንስ የነበራቸው አልነበሩም ከዚህ በፊት የነበሩት። አሁን ግን እንግዲህ ወደ አሪፍ ነገር እየመጡ እንደሆነ ያሳያል ማለት ነው። ክሩዝ ሚሳይሎች ተሞክሯል። እነዛ ክሩዝ ሚሳይሎች ቦታቸውን ሰክሰስፉሊ መጥተዋል ተብሏል። ስትሬት ኦፍ ሆርሙዝ ካልተከፈተ ሞቼ ይገኛል ስትል የነበረችው አሜሪካ እንግዲህ አሁን ላይ ስትሬት ኦፍ ሆርሙዝን ዘጋሉ ሙሉ ለሙሉ አቆማለሁ እያለች እና ለምን የሚለው ጥያቄ ፈጠረብኝ። ሌሎቻችሁም ይሄ ጥያቄ ተፈጥሮባችሁ ይችላል። አሁን ላይ የአሜሪካ ብሎኬድ ነው ስትሬት ኦፍ ሆርሙዝን እየዘጋለ። ተቃራኒው ደግሞ አሁን ስትሬት ኦፍ ሆርሙዝ መዘጋት የለበትም አሜሪካ ይሄን ማድረጓ ኢንተርናሽናል የሆነ ችግር ይፈጥራል እያለች ያለችው ቻይና እና ሁሉ ሰው ለምን የሚለው ነገር ጥያቄ ይፈጥራባችሁ። አይወላችሁ ቻይና አሁንም ድረስ ማለት ኢራንን 90% የሚሆነውን ነዳጅ የምትገዛው ቻይና። ከአጠቃላይ ቻይና ወደ ሀገሯ ከምታስገባው ኢምፖርት ከምታደርገው ነዳጅ ውስጥ 13% የሚሆነውን የምታገኘው ከኢራን። እዚህም ነው እንግዲህ ዶናልድ ትራምፕ አሁን ላይ ሳስበው ይሄ የግል ምልከታዬ ነው። ዶናልድ ትራምፕ ስትሬት ኦፍ ሆርሙዝ መዝጋት ይፈልጋል። አይወላችሁ ስትሬት ኦፍ ሆርሙዝ ሲዘጋ ቻይና ብዙ አልተቃወመችም ነበር። ያን ያህልም ለማስከፈት ይሄን ያህል ነገር ስታደርግ አልነበር። ምክንያቱም ዞሮ ቻይና የፈለገችውን የራሷ የሚጠቅማት ነገር ስታገኝ ስለነበረ ማለት እሱ ብቻ ሳይሆን በየቀኑ ሚሊዮንስ ኦፍ ባረልስ ወይም ደግሞ በሚሊዮኖች የሚቆጠሩ በርሜል ነዳጅን ኢራን ስቲል ኤክስፖርት እያደረገች ነበር፣ እየሸጠች ነበር ስትሬት ኦፍ ሆርሙዝ ተዘግቶ በነበረበት ወቅትም ጭምር ማለት ነው። እናም እንደሚመስለኝ ከሆነ ዶናልድ ትራምፕ ስትሬት ኦፍ ሆርሙዝ አካባቢ እና እዛ አካባቢ ያለውን ብሎኬድ በአሜሪካ በራሱ መርከብ ለመዝጋት ያሰበው ሌሎቹም ሲጎዱ ስትሬት ኦፍ ሆርሙዝ ተዘግቶ ባለበት ወቅት ላይ ሌሎች ጥቅም ሲያገኙ የነበሩ ሀገራትንም እኔ ዘግቼ ሳቆማችሁ ሙሉ ለሙሉ ስትሬት ኦፍ ሆርሙዝን ለሁሉም እንዲከፈት ያደርጋሉ፣ ኢራን ጫና ያሳድራሉ የሚል እሳቤ አድሮበት ይመስለኛል። ይሄ ምልግል ምልከታ ስትሬት ኦፍ ሆርሙዝ ወር ደግሞ የሆርሙዝ ባሳለፉን ሳምንታት እንግዲህ የዓለማችን የነዳጅ ኢኮኖሚና የዓለማችን ኢኮኖሚ እንደዚህ ሰቅዞ ያዘው ስትሬት ኦፍ ሆርሙዝ ሌላ ብሎኬድ ወር ደግሞ ሌላ እገዳ ተጥሎበታል። አሁንም ኦኬ እንግዲህ የአሜሪካ ብሎኬድ ነው ዩኤስ ራሷ ብሎክ ያደረገችው ደግሞ ዩኤስ ራሷ የያዘችበት መንገድ ነው። እንግዲህ አሁን ይህን ወሽመጥ ከዘጋች እንግዲህ ሳምንታት ተቆጥሯል። በዚህ ወሽመጥ መዘጋት ምክንያት ዓለማችን ላይ የሚገኙ የተለያዩ ነዳጅ ገበያዎች ሆነ የተለያዩ ገበያዎች ጨምሯል እና በአሁኑ ሰዓት እንግዲህ አሜሪካም እያደረገች መሰላችሁ ወደ ኢራን ወር ደግሞ ከኢራን የሚገቡና ከኢራን የሚወጡ የተለያዩ መርከቦችን እዚች ጋር ቦታዎች በመያዝ እንግዲህ እንዳያልፉ ለማድረግ አሜሪካ እንቅስቃሴ ጀምራለች። በብዛት በመቶዎች የሚቆጠሩ መርከቦች በአሁኑ ሰዓት ላይ በስትሬት ኦፍ ሆርሙዝ መተላለፊያ አጥተው እንደቆሙ ይታወቃል። አንዳንድ መርከቦች ናቸው እንግዲህ ስሊፕ ያርጎ አንዳንድ መርከቦች ናቸው በኢራን ፍቃድ እያረፉ የሚገኙት። ታዲያ ዶናልድ ትራምፕ እንደተናገሩት ከሆነ ስትሬት ኦፍ ሆርሙዝን እኛም እንዘጋለን ለኢራን በማለት ተናግሯል። እንግዲህ ከኢራን የሚወጡ መርከቦችና ወደ ኢራን ፖርቶች የሚገቡ መርከቦችን ሙሉ በሙሉ በአሜሪካ ቁጥጥር ስር ለማድረግ ወደ አሜሪካ እነሱን ብሎክ አድርጋ ይዛ እነሱን ሬዲ ያደረገች መርከቦቹን ያው እንዲመለሱ ለማድረግ ማለት ነው። የምናስታውስ ከሆነ ደግሞ ውሃ ውስጥ የተቀበሩ ፈንጆች ወይ ደግሞ ውሃ ውስጥ የተቀበሩ ማይኖች ስላሉ የተለያዩ መርከቦች እንዳያልፉ ተገደዋል። እንግዲህ እነዚህ ማይኖች ደግሞ እነዚህ ፈንጆች ያሉበት ቦታ ኢራኖች የማያውቋቸው ዲፕሎይ አድርጓቸዋል፣ መርከቦች እንዳያልፉ ይዘዋቸዋል ማለት ነው። እንዴት መሰላችሁ አሁን የሆነ ያለው ነገሩ? እንዴት መሰላችሁ? ይሄ በቀይ የምትመለከቱት የኢራን ውሃዎች ናቸው። የኢራን ቴሪቶሪያል ዋተርስ የሚባሉት ማለት ነው። ወይ ደግሞ የኢራን የባህር ክልል ውስጥ የሚገኙ ውሃ ናቸው። እንግዲህ መርከቦች እንዲያልፉ የምትፈልገው ኢራን መርከቦችን እያሳለፈች የምትገኘው በእሷ ውሃ በኩል አድርገው እንደምትመለከቱት በዚህ በኩል በራራክና በካሽም አይላንድ እንደሚለው በዚህ በኩል ነው አልፈው እንዲሄዱ ያደረገች የምትገኙ ሲመጡም ሲሄዱ ማለት ነው። ይሄ የምትመለከቱት በኦማን ሳይድ ወር ደግሞ የኦማን ኮንትሮል የምታደርጋቸው የውሃ ፓርቲ የምትመለከቱት ማለት ነው። እንግዲህ ሃዛርደስ እንደምታዩት ሃዛርደስ ነው፣ ማለፍ አይችሉም መርከቦች በዚህ ጋር ፈንጆች አሉ ተብሎ ስለሚታሰቡ ማለት ነው። ሰው ቴክኒክሊ የሌላ ሀገር የውሃ ክልል ዘጋች ማለት ነው። ኢራን እዚህ ጋር ረፍሊ ወደ 8 ኪሎ ሜትር 10 ኪሎ ሜትር የሚሆን የውሃ ፓርት ነው እንግዲህ ፓትሮል እያደረገች የምትገኘው ደግሞ እንትን እያለች እየተቆጣጠረች የምትገኘው። ስለዚህ የትኛውን መርከብ አያመልጣትም፣ አያልፋትም። የትኛውን መርከብ እዛ ጋር መቆጣጠር ትችላለች። ቢካዝ ጋፑ ትንሽ ነው፣ እንትኖቹ የሚያልፉበት መርከቦቹ ሊያልፉበት የሚችለው ጋር። አሜሪካ ግን እንደምትመለከቱ ነው የአሜሪካ ኦልሞስት እስከ 300 ኪሎ ሜትር ደስ ይሆናል ተብሎ የሚታሰበው እስከ 300 ኪሎ ሜትር ርቀት ያለውን የውሃ ፓርት ነው እንግዲህ አሜሪካ ዘግታ ፓትሮል ለማድረግ እየሞከረች የምትገኘው በአሁኑ ሰዓት ላይ። እዚህም በተጨማሪ የተለያዩ መርከቦች እነዚህ ማይኖች ደግሞ አንድ ውሃ ውስጥ አንደር ዋተር የሚገኙትን ፈንጆች ማይን ኦር ደግሞ ስዊፕ እንዲያደርጉ የተለያዩ መርከቦችን ዲፕሎይ ማድረጓም የተነገር የሚገኙ እነዚህ መርከቦች ምን እንደሚያደርጉት ውሃ ውስጥ ያሉትን ፈንጂ ያሉበትን ቦታ አውቀው ኦር ደግሞ ዲቴክት አድርገው እነዛን ፈንጆች ማምከና እነዛን ፈንጆች ጉዳት እንዳያደርሱ ማድረግ ነው እንግዲህ የሚሰሩት ስራ ማለት እነዚህ መርከቦች። ስለዚህ ቴክኒክሊ እዚህ አካባቢ የሚገኙትን የማይን ቦታዎች ካጸዳች ቴክኒክሊ የሆነ ያክል እንትኑ ክፍተቱን መክፈት ይችላል አሜሪካ ማለት። ለማንኛውም ወደ ኢራን የሚገቡና ከኢራን የሚወጡ መርከቦችን ብሎክ አድርጌያለሁ ደግሞ ከዚህ በኋላ ወደ ኢራን ፖርቶች የሚያርፉ የዶክ የሚያደርጉ መርከቦች የሉም በማለት እንግዲህ የአሜሪካ መንግስት እያሳወቀን የሚገኘው ሙሉ በሙሉ ብሎኬድ ወይ ደግሞ ኔቫል ብሎኬድ የባህር ኃይል በመጠቀም ብሎክ በማድረግ እንግዲህ ኢራን ብሎክ አድርጌያታለሁ በማለት ተናግሯል። ይሄ ምን ሊያስገኝላቸው ይችላል ደግሞ እንዴት ምን ሊያተርፉ ይችላል የሚለውን አብረን የምንመለከት ይሆናል። ሀሳብ የለሽ ምን ዘንባጣራ ነው የሚባለው ጋይስ። ሄዝቦላ ከእስራኤል ጋር የሚደረገው ድርድር መቋረጥ አለበት በማለት ጥያቄ እያቀረበ እንደሆነ እየተነገረ የሚገኘው። እንደሚታወቀው የመካከለኛው ምስራቅ ጦርነት ከተጀመረ በኋላ ማለት ነው ኢራንን ለማገዝ ሲባል ሄዝቦላ በእስራኤል ጥቃት ሰንዝሮ እንደነበር የሚታወስ ነገር ነው። ይህን ተከትሎ ጦርነቱ ከተጀመረ ጊዜ አንስቶ አሁን ለ14 ቀናት የተኩስ አቁም ድርድር ከተደራደሩና በኢራን ላይ ጥቃት መሰንዘር ከቆመ በኋላ እንኳን በሊባኖስ ላይ ጥቃት መሰንዘሩ እንደቀጠለ ይገኛል። ይህንን ተከትሎም በእስራኤል እንዲሁም ደግሞ በሄዝቦላ መካከል ድርድር እንዲደረግና ተኩስ አቁም እንዲደረግ
ጭምር እንግዲህ ጥረት እየተደረገ እንዲሁም ደግሞ በቀጠሮ ላይ እንደሆነ የሚታወቅ ነገር ቢሆንም ሄዝቦላ ግን ሙሉ ለሙሉ ማለት ትርጉም የለሽና ምንም አስፈላጊ ያልሆነ ድርድር ነው፣ ድርድር መኖር የለበትም፣ እንቀጥላለን በማለት መግለጫዎችን ያወጡ ይገኛሉ። የሄዝቦላ ዋና ጸሐፊም እንግዲህ በተደጋጋሚ እንደተናገሩት ከሆነ በፍጹም ለሊባኖስም ሆነ ለሄዝቦላ ምንም አይነት ጥቅም የለውም፣ ድርድሩ መደረግ የለበትም ሲሉ ነው እየተናገሩ የሚገኙት። በሺዎች የሚቆጠሩ ሊባኖሳውያን በሊባኖስ ደቡባዊ ክልል እንዲሁም ደግሞ በቤይሩት ውስጥ በቁጥራቸው በገፍ የሚቆጠር ማለት ነው ህይወታቸው አልፏል። እንዲሁም ደግሞ በርካታ ጉዳቶች ደርሰዋል። በመንግስት መሰረተ ልማት ላይ ሳይቀር እንግዲህ በርካታ ጉዳቶች እየደረሱ ይገኛሉ። ሄዝቦላ ግን ይህ ነገር ምንም ሳይመስለው ማለት ነው ድርድሩ መካሄድ የለበትም መቆም አለበት በማለት መግለጫዎችን እየሰጠ ይገኛል። ይህ ነገር በርካቶችን እያነጋገረ ይገኛል። ሊባኖስ ውስጥ ይህን ነገር ትቀበለዋለች የሚለው ነገር ይጠበቃል። በዚህ ጉዳይ ላይ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ። ቻይናም የአሜሪካን አስጠነቀቀች። ትናንትና ዶናልድ ትራምፕ የሆርሙዝ ሰርጥን ዘግቼ ከኢራን ነዳጅ የሚጭኑ መርከቦችን በሙሉ አስቆማለሁ ብለው መዛታቸውን ተከትሎ ቻይና እጅሽን ሰብስቢ የኔ ናት ብላ እያስጠነቀቀች ነው ያለችው። እንደምታውቁት የኢራን 90% የሚሆነውን የነዳጅ ኤክስፖርት የምትገዛው ቻይና ነች። ኦር የቻይናን ከ20 እስከ 25% የሚሆነውን የነዳጅ አቅርቦት የሚቀርበው ከኢራን ነው። እዚህ ውስጥ አሜሪካ እጇን አስገብታ እንግዲህ ይህንን ብሎክ አድርጋለሁ ማለቷን ተከትሎ በእኛ ጉዳይ ላይ እጃችሁን ማስገባታችሁን አቁሙ ብላ አስጠንቅቃለች። በሌላ በኩል የቻይና ዲፌንስ ሚኒስቴር የሆኑት ዶንግ ጆ እንደተናገሩት አሁንም መርከቦቻችን ሆርሙዝ ሰርጥን አልፈው ነዳጃቸውን እየቀዱ ነው፣ ማንም ሊያስቆማቸው አይችልም፣ ኢንተረስታችንን እናስከብራለን። ሌሎች የፎሬን ሀገራቶች በትምህርት ጥቅስ ያስቀምጡትና ያው አሜሪካን ማለት ነው እጃቸውን እዚህ ውስጥ ከማስገባት እንዲቆጠቡ አስጠንቅቀዋል። ይህ በእንዲህ እንዳለ ሮይተርስ ዛሬ ይዞት በወጣው ዘገባ እንግዲህ ዶናልድ ትራምፕ ትናንትና ከትናንት ጀምሮ ዘግቻለሁ፣ ማንም የኢራን ነዳጅ ጭኖ የሚወጣ የለም ብለው ዘግቻለሁ ብሎ በፈከሩበት ሰዓት ግን ዛሬ የቻይና ሁለት መርከቦች አንደኛው ወደ ሁርሙዝ አልፎ እንደገባና አንደኛው ደግሞ ከሁርሙዝ መልሶ እንደወጣ ታውቋል። ሰው ሁለት መርከቦች አልፈዋል። ይህንን ብሎኬድ ማለፋቸው ታውቋል። እና ዶናልድ ትራምፕ እያሉት ያለው ነገር ያን ያህል ኢፌክቲቭ ነው ወይ? ይህን ብሎክ ማድረግ ያን ያህል ኢፌክቲቭ ነው ወይ ነው ወይስ የቻይናን የነዳጅ ጫኝ መርከቦች ከኢራን የሚገዙ ነዳጅ ጫኝ መርከቦችንስ ማስቆም ይችላሉ ወይ የሚለውን እስካሁን ድረስ ምንም የታወቀ ነገር የለም። ምክንያቱም የቻይና መርከቦች አሁንም እያለፉ ነው። ኤንድ ቻይና ደግሞ አስፈላጊውን ሁሉ እርምጃ ወስዳለሁ እዚህ እንትኔ ውስጥ ኢንተርፌር ለማድረግ የሚሞክሩ ብላለች። ጉዳዮቹን በውይይት ፍቱ እንጂ በእኔ ጉዳይ አትግቡ ብላለች። እንግዲህ ቻይና አሁን በተሰማ መረጃ መሰረት አንድ የቻይና መርከብ የአሜሪካ የባህር ኃይል የጣለውን ክልከላ ጥሳ ማለፏ ተነግሯል። መርከቧ ከኢራን ነዳጅ ከጫነች በኋላ ነው በቀጥታ የሆርሙዝ ሰርጥን አቋርጣ ያለፈችው ነው የተባለው። የቻይና መንግስት ትናንት አመሻሽ ላይ ያወጣው ጥብቅ መግለጫ እንደሚገልጸው ከሆነ በአካባቢው የሚደረገው የትራፊክ እንቅስቃሴን የማስተጓጎል ተግባር ተገቢነት የለውም ብሏል። የአሜሪካ የባህር ኃይልም ወደ ሆርሙዝ ሰርጥ የሚደረጉ እንቅስቃሴዎችን ሙሉ ለሙሉ መዝጋቱን ገልጾ ነበር። ዛሬ በወጣ መረጃ ግን ሪች ስታር የተሰኘችው ነዳጅ የቻይና መርከብ አካባቢውን አቋርጣ ማለፏ እየተነገረ ነው የሚገኘው። ውጥረቱ አሁንም በአካባቢው ላይ እንደቀጠለ ነው። በመጪው ሐሙስ አሜሪካና ኢራን በፓኪስታን ድጋሚ ድርድር እንደሚቀመጡ ተሰምቷል። ይሄ መልካም ዜና ነው። በቻናሉ ላይ አዳዲስ ጉዳዮች ይቀርባሉ። ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። ሁለተኛ ዙር ድርድር ደግሞ ራውንድ ቱ ድርድር ለማካሄድ እንግዲህ ኢራን ዝግጁ መሆኗን ፓኪስታን አሳውቃለች። ጠዋት ጀምሮ እንግዲህ ይሄ ነገር የተወራ ነው። ሁለተኛ ዙር ድርድር ሊደረግ ነው እየተባለ የተወራ ነበር፣ ግን እስካሁን ኮንፈርም አልተረጋገጠም ነበር። ግን በአሁኑ ሰዓት ላይ ፓኪስታን አረጋግጠዋለች። ኢራን ለሁለተኛ ዙር ድርድርና ለሁለተኛ ዙር ወሬዎች ሬዲ ሙና ዝግጁ መሆኗን አሳውቃለች። ባለፈው ድርድር እንግዲህ መፍረሱ ይታወቃል። ምንም አይነት ፖይንት ላይ ሳይደርሱ ወይም ምንም አይነት የመግባቢያና የመስማማት ፖይንት ላይ ሳይደርሱ ነው እንግዲህ የባለፈው ድርድር የተበተነው። የሁለት ሳምንቱ ተኩስ አቁም ስምምነት ወይ ደግሞ የሁለት ሳምንቱ ሲስፋየር ሳያልቅ ሁለቱ ሀገሮች መስማማት አለባቸው ተብሎ የሚያምኑ ሀገራት እንግዲህ ሁለቱም ሀገራት ፑሽ እያደረጉ የሚገኙት ወደዚህ ድርድሩ እንዲካሄድ። ታዲያ ድርድሩ ይካሄዳል የተባለው ነገ ሐሙስ ዕለት ነው እንግዲህ ይካሄዳል የተባለው በዛው በኢስላማባድ ነው በዛው በፓኪስታን ውስጥ እንግዲህ ይደረጋል የተባለው። አሜሪካ ተደራዳሪዎች ደግሞ ከአሜሪካ ሳይድ የሚመጣ ግን እስካሁን ድረስ ኮንፈርሜሽን የለም። እንደራደራለን ነው ደግሞ አዎ እንገባለን የሚል ነገር እንግዲህ እስካሁን ድረስ አልታወቀም። ሁለቱም ጋር ፍላጎት እንዳለ ነው የተነገረ የሚገኘው። ዶናልድ ትራምፕ ታዲያ እናንተ ከዘጋችሁ መርከንትኑን የስዌት ኦፍ ሆርሙዝ እናንተ ከተዘጋችሁ እኔም ዘጋለሁ ማለት እንግዲህ ዛሬ ብሎኬድ ማድረጉ ይታወሳል። ታዲያ ይህን ብሎኬድ ጥሶ ለማለፍ ሁለት መርከቦች እየተንቀሳቀሱ እንደሆነና ሁለት በኢራን ስር ደግሞ ከኢራን ጋር ሊንክ ያላቸው መርከቦች የትራምፕን ብሎኬድ ለማለፍ እየሞከሩ እንደሆነ ተነግሯል። እዚህ መርከቦች ላይ የአሜሪካ ኔቪ ጥቃት ሰነዝራል ወይስ ደግሞ እነዚህ መርከቦች ያልፋሉ ወይስ ደግሞ እነዚህ መርከቦች በአሜሪካ ቁጥጥር ስር ይያዛሉ ቢሆን ምንመለከት ይሆናል ማለት ነው። ይሄ ብሎኬድ ደግሞ የምልስ ይሄ የውሃ ላይ ብሎክ የተደረጉት ደግሞ ውሃ ላይ የአሜሪካ የኢራን መርከቦች እንዳያርፉ ብሎክ የተደረጉበት ነገር ማለት ነው። ድርድሩ ላይ ለውጥ ያመጣል፣ ድርድሩን አፌክት ያደርገዋል የሚለውን አብረን የምንመለከት ይሆናል ማለት ነው። ይመቻችሁ። ፕላስ ምልክት መንካት ደረሱ። መልካም ቀን። አስደሳችና መልካም የተባለ ዜና ተሰምቷል። አሜሪካና ኢራንን በድጋሚ ለማደራደር ፓኪስታን ጥያቄ ማቅረቧን እየተነገረ የሚገኘው ሁለቱ ሀገሮች ለድርድር ይመጣሉ የሚለው ነገር ግን አጠራጣሪ ቢሆንም ነገር ግን ፓኪስታን ማለት ነው ለሁለቱ የተለያዩ ነጥቦችን አዘጋጅታ እንዲሁም በተጨማሪ ደግሞ ለመገናኘት ማለት ነው የቦታ ቅያሪ የሚያስፈልግ ቢሆንም እንኳን ዝግጁ ነን እኛ እናንተ ብቻ ለድርድር ኑልኝ በማለት እንግዲህ ለሁለቱም ሀገሮች የድርድር ሀሳብ እንዲሁም ደግሞ የመደራደሪያ ነጥቦችን ሳይቀር ማቅረቧን እየተነገረ የሚገኘው በሁለቱ ሀገራት በኩልም እስካሁን ድረስ ምንም የተሰጠ ምላሽ የለም። ፓኪስታን ግን በዚህ ሰዓት
ምላሻቸውን በመጠበቅ ላይ እንደሆነች ነው እየተነገረ የሚገኘው። አሁንም በድጋሚ ሰጣው ገባ ውስጥ የገቡት ሁለቱ ሀገሮች ማለትም ደግሞ አሜሪካና ኢራን ማለት ነው በዚህ ሰዓት ድርድር ያስፈልገናል ብለው ሁለቱም ያስባሉ። ነገር ግን የመደራደሪያ ነጥቦች ላይ ነው በብዛት ማለት የማይስማሙት። ሁለቱ ሀገሮች ለድርድር የሚቀርቡ ወይም ደግሞ የሚስማሙ ከሆነ ምናልባት ማለት ነው ወደ መደራደሩ ወይም ደግሞ ከዚህ ቀደም የቀረቡ ሀሳቦችን ስለሚያውቋቸው ማለት ነው የመደራደር እንዲሁም ደግሞ የመስማማት እድል ይኖራቸዋልም እየተባለ ይገኛል። አሶሺየትድ ፕሬስን ጨምሮ የዘገቡት ይገኛሉ። በዚህ ጉዳይ ላይ አዳዲስ መረጃዎችን የማገኝ ከሆነ በፍጥነት አጋራቸዋለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። በዓለማችን መልካም የሚባል ዜና እየተሰማ ይገኛል። አሜሪካና ኢራን በድጋሚ በዚህ ሳምንት ወደ ድርድር ጠረጴዛ ላይ ሊመጡ መስማማታቸውንም አልጀዚራን ጨምሮ የተለያዩ ዓለም አቀፍ ሚዲያዎች በሰፊው እየዘገቡት ይገኛሉ። ፓኪስታን ዓለማችን ወደ ሰላም እንድትመጣም ትልቅ የተባለ ስራን እየሰራች ትገኛለች። በኢስላማባድ የፊታችን ሐሙስ ንግግራቸውን ያደርጋሉ ተብሎም ሁለቱ ሀገራት እየተጠበቁ ይገኛሉ። አሜሪካ የኢራን ወደቦችንም የመቆጣጠሯ ታክቲክ ታዲያ አሁን ላይ ውጤት እያመጣላት ይመስላል። ኢራን ለድርድር ዝግጁ መሆኗን ገልጻለች። የኒውክሌር ማበልጸጊያ የዩራኒየሙን ማለት ነው እሱንም ለ5 ዓመት ለማዘግየትና እስከ 5 ዓመት ውስጥ ምንም አይነት ኒውክሌር ላለማበልጸግም ከስምምነት የደረሰ ቢሆንም አሜሪካ ግን ለ5 ዓመት አይደለም ለ20 ዓመት ሊሆን ይገባል በሚል እየጠየቀች ትገኛለች። ለማንኛውም ግን ሁለቱ ሀገራት ወደ ድርድር ጠረጴዛ ለመምጣት ተስማምተዋል። ይሄም ታዲያ ለሰብአዊነት ትልቅ የተባለ ምክንያት አለው። ኑሮ ውድነቱንም ያረጋጋል። ሰበር ዜና፣ ቀጣዩ ጦርነት የአሜሪካና የቻይና ይመስላል። አሜሪካ በህይወት ዘመኗ እንደዚህ የተዋረደችበት ወይም ደግሞ የተደፈረችበት ዘመን አለ ብዬ አላስብም። ታዲያ አሁን ላይ እንደወጣው መረጃ ከሆነ ማለት ነው ቻይና የአሜሪካ የባህር ገዳ ጥሳለች። እንደሚታወቀው በትናንትናው ዕለት አሜሪካ አንድም መርከብ በሆርሙዝ ወሽመጥ እንዳያልፍ ማለት ነው ገዳ መጣሉ ይታወቃል። ነገር ግን ዛሬ ማለት ነው የቻይና መርከብ ማለት ነው እግዱን በመጣስም አልፋለች። በሆርሙዝ ወሽመጥ ላይ የተጣለው የአሜሪካ የባህር ኃይል ገዳ በመጣስ ማለት ነው በአሜሪካ ጥቁር መዝገብ የተካተተች የቻይና ነዳጅ ጫኝ መርከብ ማለፏም የተዘገበም ይገኛል። ታዲያ መርከቧ መጀመሪያ ላይ ጉዞዋን አቋርጣ ወደ ኢራን ደሴት ተመልሳ የነበረ ቢሆን ማለት ነው ከጥቂት ሰዓታት በኋላ ግን የቻይና መሆኗ የሚገልጽ ምልክት በማሳየትም እገዳውን ጥሳም አልፋለች። በፕሬዝዳንት ትራምፕ የታወጀው ይህ እገዳ ማለት ነው የኢራን ነዳጅ ለመግታት የታለመ ቢሆንም የመርከቧ ማለት ግን የአሜሪካ ጥብቅ ቁጥጥር የሚፈታተንም ሆኗል። ሪፖስኮፒንግ በደንብ ሼር አድርጉት ማለት ነው። አዲስ ነገር ካለ አጋራችኋለሁ። አሁን ላይ አሜሪካ በሀገርነት ታሪኳ እንደዚህ ተዋርዳ አታውቅም። የሆርሙዝ ሰርጥን ከኢራን ማስከፈት ሲያቅታት የሆርሙዝ ሰርጥን እዘጋለሁ፣ የማንም ሀገር መርከብ ወደ ሆርሙዝ መግባትም ሆነ መውጣት አይችልም፣ ሆርሙዝ ሰርጥን እቆጣጠራለሁ ማለቷ የሚታወስ ሲሆን አሁን ላይ ቻይና ይህን የአሜሪካ የሆርሙዝን እገዳ ከቁብ ሳትቆጥረው በሆርሙዝ የባህር መተላለፊያ ላይ እየተንሸራሸረች ትገኛለች። አሜሪካም ዝምታውን መርጣለች። የሩሲያው ቆፍጣናው መሪ ቭላድሚር ፑቲን ደግሞ የሩሲያ መርከብ እንኳን ማገድ መምታት ቀርቶ ዝንቡን እሺ የሚል ካለ ከባድ ዋጋ ይከፍላል ሲል ተናግሯል። አሁን ላይ ራስን ማስከበር የሚቻለው በጉልበት ለሚመጣ በጉልበት መልስ በመስጠት ነው። እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የሞት መልአክ ወይም ኢዝራኤል ኢራን ገብተዋል። ኢዝራኤል ወይም የሞት መልአክ በመባል የምታወቀው በጣም ተፈሪው የኢራቅ የሺአ ሚሊሻዎች መሪው ኮማንደር ኢራን ገብተዋል። በኢራቅና በኔቶ ጦርነት ላይ ከተሳተፉ ግንባር ቀደም ኮማንደሮች አንዱ ሲሆን ከ2000 በላይ የአሜሪካ ወታደሮችን እንደገደለ ይነገራል። በምዕራባውያን ሚዲያዎች እንዲሁም በአሜሪካ ወታደሮች ዘንድ ከፍተኛ ዝና ያለው ጦረኛ ሲሆን አሁን የዶናልድ ትራምፕ ዛቻ ተከትሎ ኢራን ገብቷል ተብሏል። ኢራን ምናልባት አሜሪካ ልከፍት ለምትችለው ጦርነት በደንብ እየተዘጋጀች ሲሆን ሊኖር ለሚችለው እግረኛ ጦር ቅድመ ዝግጅት ነው። አቡ ኢዝራኤል ከአይአርጂሲ ከፍተኛ ኮማንደሮች ጋር ተገናኝተው ተወያይተዋል። የኢራቅ ሺአ ሚሊሻና የኢራን ትስስር ከፍተኛ ውድመት ሊያስከትል ይችላል ተብሏል። የአሜሪካ የባህር ኃይል እገዳ ተጣሰ። ፕሬዝዳንት ትራምፕ በሆርሙዝ ወሽመጥ ላይ የጣሉትን ጥብቅ ቁጥጥር በመፈታተን አንዲት የቻይና የነዳጅ ጫኝ መርከብ እገዳውን ጥሳ ማለፏ ተሰምቷል። ሪች ስታር የተሰኘችውና በኢራን ነዳጅ ዝውውር የምትፈለገው ይህች መርከብ መጀመሪያ ላይ ጉዞዋን አቋርጣ ወደ ኋላ ተመልሳ የነበረ ቢሆንም ከጥቂት ሰዓታት በኋላ ግን የቻይና መሆኗን የሚገልጽ ምልክት በማሳየት የአሜሪካን የጦር መርከቦች አልፋ ሄዳለች። ይህ ድርጊት በትራምፕ አስተዳደር የታወጀውን እገዳ ቀጥተኛ ትንኮሳ አድርገው የሚቆጥሩት ብዙዎች ናቸው። ይህ የቻይና እርምጃ በአሜሪካና በቻይና መካከል አዲስ የጦርነት አውድ ይከፍት ይሆን? አሜሪካስ ምን አይነት ምላሽ ትሰጣለች? የእናንተን ግምት ኮሜንት ላይ አስቀምጡልኝ። በቀጣይ የሚፈጠሩ አዳዲስ መረጃዎችን ይዤላችሁ መልሳለሁ። ፎሎ ማድረጋችሁ እንዳይረሳ። መልካም ጊዜ። ፓኪስታን ባለፈው በአሜሪካና በኢራን መካከል ተሞክሮ ያልተሳካውና የከሸፈውን ድርድር ሁለተኛ ዙር ለማስቀጠል ጫፍ ላይ ደርሻለሁ ብላለች። አሁን ተከብሮ ያለውን የተኩስ አቁም ስምምነት የሚያስማማችው ፓኪስታን ይህ የተኩስ አቁም ስምምነት ኤፕሪል 22 ላይ ከ9 ቀን በኋላ
ሳያልቅና ነገራቶች ወደ ሙሉ ጦርነት ሳይመለሱ በፊት ቀድሞ ለማገናኘትና አትሊስት የተወሰነ አንደርስታንዲንግ ላይ እንዲደርሱና እንዲሁም የተኩስ አቁሙን ለማራዘም እንዲስማሙ ጥረት እያደረግኩ ነው። ከሁለቱም ኮንፈርሜሽን ነው የምጠብቀው ብላለች። ባለፈው ዕለት ላስት ታይም እዚህ ውስጥ የገቡት እንግዲህ የፓኪስታኑ መሪ ሻህባዝ ሸሪፍ እና እንዲሁም የፓኪስታኑ ኤታማዦር ሹም አሲም ሙኒር ናቸው። ነገር ግን ባለፈው እንደነገርኳችሁ ፋይናንሻል ታይምስ እና ኒውዮርክ ታይምስ ይዘውት በወጡት ዘገባ የፓኪስታኑ መሪ ሻህባዝ ሸሪፍ እና የፓኪስታኑ ኤታማዦር ሹም አሲም ሙኒር እንዲገቡና ኢራንን እንዲለምኑ ሲያደርጉ የነበሩት ከጀርባ ዶናልድ ትራምፕ እንደሆኑ ኒውዮርክ ታይምስ እና ፋይናንሻል ታይምስ ይዘው ሪፖርት ነግሬያችሁ ነበረ። በአሁኑም ዙር እንግዲህ እነዚህ ሁለት ሰዎች መግባታቸው ዶናልድ ትራምፕ ከጀርባ እየለመኑ ነው ወይስ አይደለም የሚለው ገና ወደፊት ሪፖርቶች ሲወጡ የምናየው ቢሆንም ግን ላስት ታይም ግን እንደዚህ እነዚህ ሰዎች ኢንቮልቭ ሲያደርጉ ከጀርባ የዶናልድ ትራምፕ ልመና እንደነበረ ይታወቃል። ለማንኛውም ፓኪስታን ተሳክቶላት እንግዲህ ይህንን ድርድር የምታደርግ ከሆነና ነገራቶችን ለምታረጋጋ ከሆነ ኢትስ ጉድ ኒውስ ፎር ኤቭሪባዲ። በሌላ በኩል ዶናልድ ትራምፕ ሆርሙዝ ሰርጥን ዘግተው ከኢራን ነዳጅ የሚጭኑ መርከቦችን ከዚህ በኋላ አላሳልፍም ማለታቸውን ታውቃላችሁ። ይህ ከባድ የሆነ የነዳጅ ዋጋ መጨመርና ከባድ የሆነ የኢኮኖሚ ኮላፕስ የሚያመጣ ነው። በተለይ የኢራን ነዳጅ ሲገዙ የነበሩት ቻይናና እንዲሁም ባለፈው ከአሜሪካ ፍቃድ አግኝታ ስትገዛ የነበረችው ህንድ፣ እነዚህ ሁለት ሃይሊ ፖፑሌትድ የሆኑ በጣም ከፍተኛ ህዝብ ያላቸው 1.3 ቢሊዮን እና 1.2 ቢሊዮን ህዝብ ያላቸው ሀገራቶች እንግዲህ ነዳጅ ከኢራን ይገዙት የነበረው ነዳጅ የሚከለከሉ ከሆነ የነሱ ዲማንድ እንግዲህ ሰምዌር ኤልሲ ይሄዳል ማለት ነው። ስለዚህ ዲማንዳቸው በጣም በጨመረ ሰዓት፣ ነዳጅ በጠፋ ሰዓት እና ሙሉ ለሙሉ ብሎክ በተደረገ ሰዓት የነሱ ዲማንድ ሲጨምር እንግዲህ የሚመጣው የነዳጅ ዋጋ ላይ የሚያመጣው ከፍተኛ የዋጋ ጭማሪ ዓለምን በሙሉ የሚያሰጋና ኢኮኖሚክ ኮላፕስ እንዳይመጣ የሚያሰጋ ነው። ይህ ደግሞ ዶናልድ ትራምፕ ገና አናውንስ ካደረጉት ጀምሮ እንግዲህ ነዳጅ ወደ 8% ጨምሮ $100 በላይ ጨምሯል። እንግዲህ ይህ ገና አናውንስ ሲደረግ ነው። ትናንትና አናውንስ ሲያደርጉ ዛሬ ደግሞ ሙሉ ለሙሉ ዘግቼዋለሁ ሲሉ ደግሞ አስ ዊ ስፒክ ኦር ነገ ምን ያህል ሊጨምር እንደሚችል የሚታይ ነው የሚሆነው። ይህ በተለይ ለእንደኛ አይነቶች ደሃ ሀገራቶች ከባድ ችግር ነው የሚያመጣው። ለማንኛውም ፓኪስታን የሚሳካላት ከሆነና ኢንደኒር ፊውቸር ኦር በሚመጡት ቀናቶች 9 ቀን የቀረው ሰው ያ ሳይደርስ በፊት የምታገናኛቸው ከሆነ አትሊስት የምታገናኛቸው ከሆነ ኢትስ ጎይንግ ቱ ቢ ጉድ ኒውስ ግን በዚህ ሰዓት ሰበር አስደሳችና መልካም ዜና ለዓለማችን እየተሰማ ይገኛል። በአሜሪካና ኢራን መካከል ድጋሚ ድርድር ሊጀመር መሆኑ ተሰምቷል። በአሜሪካና በኢራን መካከል የሚካሄደው ቀጣይ ዙር ድርድር ሐሙስ ዕለት በፓኪስታን ዋና ከተማ ኢስላማባድ እንደሚጀመር የአልጀዚራ ዘገባ ያመለክታል። በፓኪስታን በኩል ያሉ ከፍተኛ ባለስልጣናት በከፍተኛ ደረጃ የሚካሄደው የአሜሪካና የኢራን ውይይት በጣም በቅርቡ እንደሚጀመር ማረጋገጣቸው ዘገባው ጠቅሷል። ይህ ድርድር በሁለቱ ሀገራት መካከል ያሉት ውጥረቶች ለመቀነስና እንዲሁም ደግሞ ለቀጠናው ሰላምና መረጋጋት የበኩሉን አስተዋጽኦ ለማድረግ ያለመ እንደሆነ ተስፋ ተደርጎበታል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። ብሬኪንግ በአሜሪካና በኢራን መካከል ያለውን ጦርነት በድርድር ለመፍታት እንደገና ተጨማሪ ሁለተኛ ዙር ውይይት ሊካሄድ እንደሆነ ተነግሯል። የፓኪስታን ኦፊሻሎች ናቸው እንግዲህ ይህንን እያወጡ ያሉት። ኤንድ ደግሞ ኦን ቶፕ ኦፍ ዳት ደግሞ አልጀዚራ ብሬኪንግ ኒውስ ብሎ ባወጣው መሰረት እንግዲህ ከነገ ወዲያ ኦር ሐሙስ ይህ ድርድር ይካሄዳል ሁለተኛው ዙር ተብሎ ታውቋል። በሁለቱም በኩል እንግዲህ ስምምነት ላይ ተደርሷል። ድርድሩ ላይ እንደገና ተገኝቶ ውይይት ለማድረግ በሁለቱም በኩል ስምምነት ላይ ተደርሷል። ሁለቱም ደግሞ ያላቸውን ሪኩዌስቶችና ኤንድ ደግሞ ኮምፕሮማይዝ የሚያደርጓቸውን ነገራቶች በጽሁፍ ሁለቱም ቡድኖች ኦር ሁለቱም ተወያዮች እንግዲህ እንደተለዋወጡ ታውቋል። ሶ ማን ምን አይነት አቋም ይዞ ይመጣል የሚለው ጉዳይ ኦልሬዲ ሁለቱም አንደርስታንድ ያደረጉት ነው። በመጀመሪያው ዙር እዛው ነው የተነጋገሩት። እዚህ ግን በዚህኛው ዙር ግን ሁለቱም ማን ምን እንደሚፈልግና ምን ኮምፕሮማይዝ ለማድረግ ሬዲ እንደሆነ ካሁኑ ተነጋግረው ኦር ካሁኑ መልእክታቸውን ቴክስት በተጻፈ ኦር በጽሁፍ ተለዋውጠዋል። ስለዚህ የተወሰነ አንደርስታንዲንግ ይዘው ይመጣሉ ተብሎ ይጠበቃል። ይህ ዙር ውይይትም እንግዲህ እንደ መጀመሪያው ዙር ውይይት ሁለቱ ተደራዳሪዎች ፊት ለፊት ተገናኝተው የሚደራደሩ ነው የተባለው። የአሁኑ ዙር እንደገና የበለጠ ተስፋ ተሰጥቶታል። አትሊስት ኮምፕሊት የሆነ የመጨረሻ ስምምነት ላይ ባይደርሱም ግን አትሊስት የተኩስ አቁም ስምምነቱን ኤፕሪል 22 ኦር ከ8 ቀን በኋላ የሚያልቀውን የተኩስ አቁም ስምምነት አትሊስት ያራዝሙታል፣ መልሰው ወደ ጦርነት አይገቡም ተብሎ እየተጠበቀ ነው ያለው። በፓኪስታን ኦፊሻሎች በኩል እንግዲህ እየወጣ ያለው ሪፖርት ምንድነው ዶናልድ ትራምፕ አሁንም ፑሽ እያደረጉ እንደሆነና ነገሩ በድርድር እንዲያልቅ እየጣሩ እንደሆነ ፓኪስታን ኦፊሻሎች እያወጡ ነው ያሉት። ለዚህም ደግሞ ያስቀመጡት ሪዝን ዶናልድ ትራምፕ ኔክስት መንዝ ላይ ኦር በቀጣይ ወር ቻይና ይሄዳሉ። በጣም ትልቅ ጉብኝት ያደርጋሉ ቻይና ተብሎ ይጠበቃል። ሶ የቻይና አላ የሆነችው ኦር የቻይና ወዳጅ የሆነችው ኢራን ጋር በዚህ በኩል እየተዋጉ በዚህ በኩል ቻይና መሄድ የሚባለው ነገር የሚሆን አይደለም። በተለይ ከቻይና ሲሄዱ በጣም ለአሜሪካ ብዙ የሚጠቅሙ ነገራቶችን ዲሎችን ይፈራረማሉ ተብሎ ይጠበቃል። ሶ እዛ ላይ ጥላሸት እንዳያጥል እንግዲህ ከወዲሁ ጉዳዩን በድርድር ለመፍታትና አንደርስታንዲንግ ላይ ለመድረስ ዶናልድ ትራምፕ በጣም ፑሽ እያደረጉ ነው አሜሪካ ፓኪስታኖችን እየተባለ ነው ያለው። ለማንኛውም እንግዲህ ከነገ ወዲያ ሐሙስ ደግሞ ሲገናኙ ስምምነት ላይ ይደርሳሉ የሚለውን
I guess we will see. ዶናልድ ትራምፕ እብድ ነው ወይንስ ጤነኛ የሚያስብሉ ነገሮችን እያደረገ አነጋጋሪ መሆኑን ቀጥሏል። ትራምፕ ራሱን እንደ ኢየሱስ ክርስቶስ አድርጎ የሚያሳይ ምስል ማጋራቱ በአሁኑ ሰዓት በመላው ዓለም ቁጣን ቀስቅሶበት ይገኛል። እሁድ ምሽት ከቫቲካኑ ጳጳስ ሊዮ 14ኛ ጋር ተጋጭተው በሊቀ ጳጳሱ ላይ ኃይለኛ ትችትን ከሰነዘሩ በኋላ በማህበራዊ ድረገጻቸው ላይ ራሳቸውን ኢየሱስ ክርስቶስ አስመስለው በኤአይ የተሰራ ፎቶ አጋርተዋል። ይህም በመላው ዓለም ከሚኖሩ ክርስቲያኖች ከፍተኛ የተባለው ቁጣ እያቀረበባቸው ይገኛል። እናንተስ ይህንን የትራምፕ ድርጊት እንዴት ትገልጹታላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ።